የዓለም የግላኮማ ሳምንት በየዓመቱ መጋቢት ወር የሚከበር ሲሆን በኢትዮጵያም በያዝነው ወር በርካታ የግንዛቤ ማስጨበጥ ስራዎች እየተከናወኑ ይገኛሉ። የግላኮማ ሳምንት የሚከበረው ምንም ምልክት ሳይታይ እይታን ቀስ በቀስ በሚሰርቀው የአይን ግፊት በሽታ ዙሪያ ግንዛቤ ለመፍጠርና ምርመራን ለማበረታታት ነው። ተመልካቾች በዚህ ጉዳይ ላይ እዚህ ስቱዲዮአችን እንግዳ ጋብዘናል። የግላኮማ ማህበርና የአይን ሐኪም ናቸው። ዶክተር ናሆም አያሌው ይባላሉ። ጥሪያችንን አክብረው እዚህ ስለተገኙ ዶክተር እናመሰግናለን። አመሰግናለሁ። መልካም እንደው እንጀምር። ከግላኮማ ምንድነው ከሚለው እንጀምር ሲቆይታችን። እሺ አመሰግናለሁ በፕሮግራማችሁ ስለጋበዛችሁኝ በመጀመሪያ በጣም አመሰግናለሁ። በየአመቱ ሁሉ ጊዜ እዚህ ምናልባትም ላለፉት 7 አመት እንግዲህ በየአመቱ እየመጣሁኝ እዚህ ቦታ ላይ ለህብረተሰባችን ስለ ግላኮማ ግንዛቤ እንዲያገኙ በአመት በዓለም አቀፍ ደረጃ ይሄ ነገር ይከናወናል። በእኛም ሀገር በተለያየ ቦታ ለምሳሌ በሆስፒታሎች ሊሆን ይችላል የሶሻል ሚዲያዎችን በመጠቀም ይሄ ነገር ይደረጋልና ግላኮማ የምንለው ዋናው ሀሳብ የአይናችን ላይ የአይናችን ነርቭ አለ ከጭንቅላት ጋር የሚያገናኝ እሱ ሲጎዳ ነው። ስለዚህ የእይታ አድማስ እየጠበበ ብሎም አይን እስከ መጥፋት ይደርሳል። ስለዚህ ግላኮማ የምንለው አይናችን ላይ የሚፈጠር ግፊት አለ። ልክ እንደ ደም ግፊት አይናችን እንደ ኳስ ቢሆን የዛ ግፊት መጨመር ነው። የሚጨምርበት ዋና መንስኤ ብዙ አይታወቅም፣ ግን የሚጨምርባቸው ሰዎች አሉ። እሱን በኋላ ምናልባት ማብራሪያ በዛ ላይ እሰጣለሁ። ግን ዋናው ሀሳብ አይናችን እንደ ኳስ ብንወስደው የዛ ኳስ ግፊት ሲጨምር የእይታ ነርቭ ይጫነውና ያ የእይታ ነርቭ ሲጎዳ ግላኮማ ብለን እንጠራዋለን። እንደው ሊያጋልጥ የሚችለው ምንድነው? እንዴስ መጠንቀቅ እንችላለን ወይ? እውነት ነው። ዋናው ሀሳብ እሱ ነው። ግላኮማ ምልክት አይሰጥም። ስለዚህ ሰው አይኔን አመመኝ ብሎ አይመጣም። ይሄም የግንዛቤ ማስጨበጥ ዋናው አላማው ምንድነው? ምልክት የማይሰጥ ከሆነ ሰዎች የማያማቸው ከሆነ ግን ውስጡን የሚጎዳቸውና እይታቸውን የሚያሳጣቸው ከሆነ ምን እናደርግ ነው። ሁለተኛስ ደግሞ ማን ነው ተጋላጭ የሚለው ነው። በጥናት የሚያሳየን ጥናቶች የሚያሳየን ለግላኮማ ሁሉም ሰው ሊገኝ ከልጆች ጀምሮ የህፃናት ግላኮማ አለ፣ የወጣቶች አለ፣ የአዋቂዎች አለ። በእርግጥ አሁን ዛሬ የምናወራው በአዋቂዎች ላይ የሚከሰተው የግላኮማ አይነት ነውና እድሜያቸው ከ40 አመት በላይ የሆነ ማንኛውም ሰው ለግላኮማ ተጋላጭ ነው። በጥናት የሚያሳየው እድሜው ሰው ከ40-45 አመት በላይ ከሆነ ለግላኮማ ተጋላጭ ነው ወይም ደግሞ ሊከሰት ይችላል። ሌላው ጥቁር አፍሪካዊ መሆን፣ ኢትዮጵያውያን ለምሳሌ እኛ ጥቁሮች ነን፣ በእኛ ላይ ሊከሰት ይችላል። ሌላው በቤተሰብ ግላኮማ ካለ እናት አባት ካለበት በልጆች ላይ የመከሰት ነገር አለ። በዘር ማለት ነው። በዘር የሚተላለፍ ነገር ነው። በጣም ወሳኝ ነገር ነው። እንደውም አንዳንድ ጊዜ ላይ ታወቅ ይችላል። እናቴ እኮ አይኗን በቃ አይም ነበር፣ ግላኮማ ሊሆን ይችላል። ስለዚህ ልጆች የግድ ቼክ ማድረግ አለባቸው። ሌላው በምርመራ ወቅት የምናገኘው ለምሳሌ የአይን ግፊት ጨምሮ ማግኘት ለግላኮማ ተጋላጭ ያደርጋል። ሁሉም የአይን ግፊት ግላኮማ ላይሆን ይችላል። ነገር ግን በተለየ ሁኔታ የአይናቸው ግፊት በምርመራ ወቅት ከፍ ብሎ ካገኘ ነው እነኚህ ሰዎች ለግላኮማ በጣም ተጋላጭ ናቸው። ሌላው ያው ቼክ የምናደርገው በመሳሪያ ስናየው እኛ ጋር ከመጣ በኋላ አንድ ሰው ነርቭን እናያለን። የመስታወት መሳሳት አለመሳሳቱ ይታያል። በጥናት የአይናቸው መስታወት የሳሳ ሰዎች ለግላኮማ በጣም ተጋላጭ ናቸው። ስለዚህ እንዲህ አይነት ግሩፕ አለ። ምን እናድርግ? ማንኛውም ሰው እድሜው ከ40 አመት በላይ የሆነ ቢያንስ ወደ ሕክምና ተቋም በአቅራቢያው በመሄድ እይታውን ቼክ ማድረግ አለበት። ግላኮማ አለ ወይስ የለም? ለምን ቀድመን ካወቅ ነው አንድ ሰው አይነ ስውር ሳይሆን ወይም ደግሞ አይነ ስውርነትን መከላከል እንችላለን። እንደው የተያዘ ሰው ወይም የተጠቃ ሰው እንዴት ነው ህክምና መንገዱስ መዳን ይችላል? በትክክል ዋናውም እሱ ነው። በዋነኝነት ወደዚህ ስቱዲዮ የመጣሁበትም ዋናው ምክንያት ቀድመን ካወቅ ነው ማከም ስለሚቻል ነው። በግላኮማ ምክንያት አንድ ሰው እይታውን ካጣ መመለስ አይቻልም። ለምሳሌ እኔ እናንተ የምናየው 100% ነው ብለን የምናስብ ግላኮማ 50%ን ከቀነሰው ያንን 50% ማከም አይቻልም። የጠፋውን የቀረውን 50% ነው ላክመው የምችለው። ስለዚህ የጠፋ ነገር በግላኮማ ስለማይመለስ ቀድመን ከታወቀ ግን ምንም አይነት ጉዳት ወይም ደግሞ የእይታ መጥፋት ሳይኖር ማዳን ይቻላል። ነርቭ አይታከምም። በነገራችን ላይ ነርቭ ከተጎዳ ነው። ስለዚህ ግንዛቤ ያስፈልገበት ዋናው ምክንያት ሰዎች አቅሙ እያላቸው ለሆስፒታል ቅርብ የሆነ ሰው እኮ መረጃው ከሌለው አይኑ ሊያጣ ይችላል። ሚኒሊክ ሆስፒታል ለምሳሌ የአይን ህክምና አገልግሎት የሚሰጥበት ነው። ጳውሎስ ሆስፒታል፣ ራስ ደስታ፣ እነዚህ ቦታዎች ላይ በአቅራቢ እዛ አካባቢ ሆኖ ሰው በግላኮማ ምክንያት እይታውን ማጣት የለበትም።
ወክ አድርጎ ሄዶ ምርመራ ማድረግ ስለሚቻል ግንዛቤው ካለ ምንድነው ግንዛቤ ማለት አንድ ሰው እድሜው ቅድም በነገርኩ የእድሜ ክልል ውስጥ ካለ በቤተሰብ ግላኮማ የምንለው ነገር ካለ እንዲህ አይነት ነገሮች ካሉን በአቅራቢያው ካለው ሄደን በጣም መጠነኛ የሆነ ትንሽ ምርመራ በማድረግ አለ ወይም የለም የሚለው ማወቅ ሰዎች ከተጎዱ በኋላ ነው የሚመጡት የሚያሳዝነው በተለይ አገር ቤት አካባቢ መረጃው ብዙ የማይደርስበት የአይን ሕክምና ምርመራ ብዙ የማይገኝበት እንዲህ አይነት ቦታ ላይ ሰዎች ዘግይተው የመምጣት ነገር አለ እንዴ አንዳንድ ጊዜ ነው አሁን በሕክምና ቦታ ራሴ እንኳን በማከምበት ስፍራ ሰዎች አንድ አይናቸው ሙሉ በሙሉ አጥተው ሌላኛው አይንም በጣም ተጎድቶ ይመጣሉ የታጣው ይሄ የጠፋውን አይን መመለስ አንችልም የትም ቢኬድ ማለት ነው በሕክምና ያልተደረሰበት ነገር ምንድነው የእይታ ነርቭ በግላኮማ ምክንያት ከተጎዳ በኋላ መመለስ አይቻልም ስለዚህ የሚኖረን እድል ምንድነው የቀረውን አይናቸውን ማከም ብቻ ነው የሚሆነው እንደሚታወቀው ማከም ብዙ አመርቂ ነገር አይደለም ቀድሞ ማወቅ ነው ዋናው መልካም ሌላው ዶክተር ማነሳው ጥያቄ እንግዲህ የግላኮማ ወር ነው መጋቢት በምን አይነት ግንዛቤ ማስጨበጥ ስራ ውስጥ ነው ማህበረሰቡ መረጃ እንዲኖረው የምታደርጉት እንግዲህ በዚህ በተለየ ሁኔታ በዚህ ወር ውስጥ ሶሻል ሚዲያዎችን እንጠቀማለን በሕክምና ቦታዎች ላይ ደግሞ አሁን ቅድም የጠቀስኩል የግል ክሊኒኮች አሉ ሆስፒታሎች አሉ እዚህ ቦታ ላይ ትምህርት ይሰጣል በወቅቱ ለመጣ ታካሚ ማለት ነው ትምህርት ይሰጣል አሁን የነገርኩን ነገሮች ግንዛቤ እንዲያገኙ ይሰጣል ሶሻል ሚዲያ ላይ በስፋት ይሄ ነገር የተገለጸ ያለበት ሁኔታ ነው ያለው አጋጣሚውን ከመጠቀም አንፃር ነው እንጂ እኔ እንኳን ደስ የሚለኝ በየጊዜው ብናደርገው ነው በአመት አንዴ ከሚሆን እንደውም በየጊዜው ይሄን ነገር ለምን አንዳንዱ ሰው በጣም ቢዚ ነው ማለት በደንብ በቃ አቅሙ ያለው ሰው ሆኖ ለሕክምና ገንዘብ ማውጣት የሚችል ሰው ሆኖ መረጃው ስለሌለው ብቻ በግላኮማ ምክንያት ሊጠቃ ይችላል ብዙ የተማሩ ሰዎችን ሐኪምም ቢሆን ይሄ ማለት እኔ እናንተንም የሚመለከት ነገር ነው ካልተመረመረ ልናቀው አንችልም እና the silent thief of sight ነው የምንለው ግላኮማ ለምን ምልክት ሳይሰጥ እይታችንን ልናጣ ስለምንችል ለዚህ ደግሞ ዋናው ነገር በአቅራቢያችን ወደሚገኝ የሕክምና ቦታ በመሄድ አንድ ጊዜ እንኳን ቢያንስ እይታችንን ቼክ ማድረግ ያስፈልጋል ማለት ነው መልካም የግላኮማ ማህበር አባል እንደዚሁም የአይን ሐኪም ዶክተር ናሆም አያሌው እዚህ ስቱዲዮ ተገኝተው ለሰጡን ማብራሪያ አመሰግናለሁ እጅግ በጣም አመሰግናለሁ